ዛሬ የሳይኮሎጂ ክላስ እንጀምራለን። ኢሴንስ ኦፍ ሳይኮሎጂ ነው ቻፕተር 1 ሁለት ቶፒኮችን የምናይ ይሆናል ማለት ነው። የመጀመሪያው ዲፊኒሽን ኦፍ ሳይኮሎጂ ነው። ከዛ በመቀጠል ደግሞ ጎል ኦፍ ሳይኮሎጂን እናያለን። የሳይኮሎጂን ዲፊኒሽን በምናነሳበት ሰዓት ወርዱ ከመጣበት ወይም ደግሞ the word psychology is derived from two Greek words psyche and logos ከሚለው ከዚህ ይህንን ቤዝ ያደረገ ዲፊኒሽን ነው ማለት ነው። የመጀመሪያው የሳይኮሎጂ ዲፊኒሽን ኤንሽንት የሚባለው ማለት ነው። ሳይክ ሚንስ ወይም ደግሞ ሳይክ ሪፈር የሚያደርገው ቱ ማይንድ ሶል ኦር ስፒሪት የምንለው የሰዎችን አእምሮ፣ አስተሳሰብ፣ መንፈስ፣ ነፍስ የምንለው ይህ ሰው የተገነባበትን ነገር የሚያሳየን ማለት ነው። ሳይክ ሚንስ ሎጎስ ማለት ደግሞ ስተዲ ኦር ናውሌጅ የምንለው ነው። ስለዚህ ቃል አንድ ላይ ኮምባይን በምናደርግበት ሰዓት ላይ ሳይኮሎጂ ማለት the study of the mind soul or spirit ማለት ነው። ስለዚህ ከዚህ ተነስተን አንድ ኮንክሉዥን መስጠት እንችላለን ማለት ነው። ሳይኮሎጂን ዲፋይን በሚያደርጉበት ጊዜ ድሮ ላይ የነበሩ ሳይኮሎጂስቶች ሳይኮሎጂን ዲፋይን ያደርጋሉ ማለት የሰዎችን ባህሪ ዲፋይን በሚያደርጉበት ሰዓት ማለት ነው። ከምን ተነስተው ነው የሚያደርጉት? የሆነ ሰው አንድን ነገር በሚያደርግበት ሰዓት ያን ነገር ለማድረግ እንዲነሳሳ ያደረገ አንዳች ውስጡ ላይ ያለ ነገር አለ የሚለውን ነገር ነው። ያንን ነው ማይንድ ነው፣ ሶል ነው፣ ስፒሪት ነው ብሎ የሚያስቡት ማለት ነው። ስለዚህ ኤንሽንት ሳይኮሎጂካል ዲፊኒሽን ስተዲ ኦፍ ዘ ማይንድ ነው። ቶታሊ ቤዝድ የሚሆነው ነን ኦብዘርቬብል በሆነው ነገር ላይ ነው ማለት ነው። ሌላኛው የተለያዩ አይነት ሳይኮሎጂስቶች በተለያየ አይነት ዘመን ላይ ነበሩ። እነዚህ ሳይኮሎጂስቶች የሳይኮሎጂን ዲፋይን ያደርጉበት መንገድ የተለያየ ነበረ ማለት ነው። ምክንያቱም ሳይኮሎጂን ዲፋይን ለማድረግ ቤዝ ያደርጉበት ነገርም የተለያየ ስለነበረ አንዳንዶች ኢንቴንሽን ላይ ቤዝድ ነው ሳይኮሎጂን ዲፋይን ያደርጋሉ። ሌሎች ደግሞ ሪሰርች ፋይንዲንግ ላይ እንዲሁም ባክግራውንድ ኤክስፒሪየንስ ላይ ማለት ነው። የመጀመሪያዎቹ ኢንቴንሽን ላይ ቤዝድ ሆኖ ሳይኮሎጂን ዲፋይን ያደርጉ ስንል ማለታችን ነው። ኢንቴንሽን ማለት ጎል ወይም አንድ ሳይኮሎጂስት የተሰማራበት የዘርፉ ማለት ነው። የሳይኮሎጂ ብራንቹ ነው ኢንቴንሽን የምንለው። ሳይኮሎጂ ማክሲመም እስከ 50 የሚያህሉ ብራንቾች አሉ ወይም ደግሞ ታይፖች አሉት። ለምሳሌ ክሊኒካል ሳይኮሎጂ አለ፣ ኤዱኬሽናል ሳይኮሎጂ አለ። እዚህ ክሊኒካል ሳይኮሎጂስት ፎከስ የሚያደርገው በሜንታል ኢልኔስ ላይ ነው። እንዲሁም ኤዱኬሽናል ሳይኮሎጂስት ደግሞ ፎከስ የሚያደርገው ሃው ቱ ኢምፕሩቭ ሌርኒንግ ፕሮሰስ የሚለው ላይ ነው ማለት ነው። ስለዚህ ዲፍረንት ሳይኮሎጂስቶች ዲፍረንት የሆነ ኢንቴንሽን ነበራቸው። ስለዚህ ዲፊኒሽናቸውም እንደዛው የተለያየ ነበረ ማለት ነው። አንደኛው ሳይኮሎጂስት ዋት ሳይኮሎጂስት ሲባል ክሊኒካል ሳይኮሎጂስት የሚመልሰው እና ኤዱኬሽናል ሳይኮሎጂስት ዋት ሳይኮሎጂስት ለሚለው ጥያቄ የሚመልሰው መልስ ተመሳሳይ አልነበረም ማለት ነው። different psychologists define psychology indifferently because based on their intention, research finding and background experience. research finding ስንል ለምሳሌ ከአንድ ትምህርት ቤት ውስጥ ላይ 30 ተማሪዎች ሳምፕል ተወሰዱና ከ30ው መካከል 15ቱ ውሃ ጠጥተው ወደ ኤግዛም እንዲገቡ ተደረጉ። 15ቱ ደግሞ አንብበው ውሃ ሳይጠጡ ወደ ኤግዛም ክላስ እንዲገቡ ተደረጉ። ከዛ በኋላ የሚመጣው ሪዛልት አለ። ያንን ሪዛልት ነው ሪሰርች ፋይንዲንግ የምንለው ማለት ነው። ስለዚህ ሳይኮሎጂስቶች እንደዛ ባለ ሪሰርች ፋይንዲንግ ላይ ቤዝድ ሆነው ሪዛልቱ ላይ ቤዝድ ሆነው ሳይኮሎጂን ዲፋይን ያደርጋሉ ማለት ነው። ሌሎቹ ባክግራውንድ ኤክስፒሪየንስ ላይ ቤዝድ ሆነው ነው ሳይኮሎጂን ዲፋይን የሚያደርጉት። ይሄ ማለት ለምሳሌ 10 ዓመት ከህፃናት ጋር የቆየ ሳይኮሎጂስት ስለ ሳይኮሎጂ በሚያወራበት ሰዓት ወይም ደግሞ ስለ አንድ ሰው ባህሪ በሚናገርበት ሰዓት ላይ በደንብ ያ ሰው የኤክስፒሪየንስ ያደረገው ከቻይልድ ጋር ስለሆነ እውቀቱም ዲፊኒሽኑ ሞር ፎከስ የሚያደርገው ከዛው ጋር የተገናኘ ነው ማለት ነው። ስለዚህ ማተር ያደርገዋል
10 ዓመት ህፃናት ጋር የቆየው ሳይኮሎጂስቱን ማለት ነው። ስለዚህ ዲፍረንት ሳይኮሎጂዎች ዲፍረንት የሆነ የሳይኮሎጂ ዲፊኒሽን ነበራቸው። ለዚህ ደግሞ እንደ ምክንያት የምንወስደው ቤዝድ የሆኑበትን ኢንቴንሽናቸውን፣ ሪሰርች ፋይንዲንጋቸውን እና ባክግራውንድ ኤክስፒሪየንሳቸውን ነው። ሶ ይሄ ኤንሽንት የነበረው የሳይኮሎጂ ዲፊኒሽን ነው የመጀመሪያው ማለት ነው። ስለዚህ ከዚህ ውስጥ ምን ማያዝ እንችላለን? የመጀመሪያው ሳይኮሎጂ የሚለው ቃል ከሁለት የግሪክ ቃላት እንደመጡ ሳይክ እንደ ሎጎስ የምንለው እንይዛለን። ሳይክ ሚንስ ማይንድ ሶል ኦር ስፒሪት የምንለው ነው። ሎጎስ ማለት ደግሞ ሂስትሪ ኦር ናውሌጅ የምንለው ነው። ቶ ኮምባይን ስናደርግ ሳይኮሎጂ ሚንስ ዘ ሂስትሪ ኦፍ ዘ ማይንድ ማለት ነው። ሌላኛው የተለያዩ ሳይኮሎጂስቶች የተለያየ አይነት ለሳይኮሎጂ ዲፊኒሽን ሰጥተዋል፣ መች ኤንሽንት ላይ ማለት ነው። ሌላው ከዚህ ጋር አንድ ላይ ቶታሊ አድርገን ኮንክሉዥን የምናደርገው ሳይኮሎጂስቶቹ ሳይኮሎጂን ዲፋይን ለማድረግ ወይም ደግሞ ዲፋይን ሲያደርጉ ቶታሊ ቤዝድ የሆኑት ነን ኦብዘርቬብል በሆነው በሰዎች ባህሪ ላይ ነበረ ማለት ነው። ሌላኛው ሞስት ኦፍ ዘም አግሪ ኦን ዘ ፎሎዊንግ ሳይንቲፊክ ዲፊኒሽን ኦፍ ሳይኮሎጂ። ስለዚህ አሁን ላይ ባለው ጊዜ ካረንትሊ ማለት ነው አብዛኛው ሳይኮሎጂስቶች የሚጠቀሙት አግሪ የሆኑት ሳይንቲፊክ የሆነ የሳይኮሎጂ ዲፊኒሽን ሳይኮሎጂ ኢዝ ሳይንቲፊክ ሂስትሪ ኦፍ ሁማን ቢሄቪየር ኤንድ ሜንታል ፕሮሰስ። ሶ ይሄ ነው ካረንትሊ ሁሉም ሳይኮሎጂስት ተስማምቶ ኮማን በሆነ መንገድ ሳይኮሎጂን የሚያብራራበት ዲፊኒሽን ይሄ ነው። በውስጡ 3 መሰረታዊ የሆኑ ነገሮችን ይዟል። There are 3 aspects. The first is science, then behavior and mental process. ስለዚህ ይሄ ሳይኮሎጂ ሳይንቲፊክ ሂስትሪ ነው፣ ሳይንስ ነው። ሳይንስ ነው ስንል ምን ማለታችን ነው? አንድ ሳይኮሎጂስት ሳይኮሎጂን በሚያብራራበት ሰዓት ወይም ደግሞ የሰዎችን ባህሪ በሚያጠናበት ሰዓት ሳይንሳዊ በሆነ መንገድ ነው ማለት ነው። ይሄ ማለት ምን ማለት ነው? ሳይንቲፊክ ሂስትሪ ነው ወይም ሳይንቲፊክ ሜቶድ ይጠቀማል። ሳይንስ ነው ስንል ሳይኮሎጂ uses scientific method to study behavior and the mental process in both human and animal. ስለዚህ አንድ ሳይኮሎጂስት የሰዎችን behavior means የሚታየው ባህሪ ማለት ነው። ኦብዘርቬብል የሚሆነው የሰዎች ባህሪ እንዲሁም ሜንታል ፕሮሰስ ነን ኦብዘርቬብል የሆነው የሰዎች ባህሪ ብቻ ሳይሆን not only humans as well as animal character ይህንን በሚያጠናበት ሰዓት ላይ ሳይንቲፊክ በሆነ ሜቶድ ነው የሚያጠናው ነው እያለን ያለው። This means psychologists do not study behavior in common sense. ይሄ ማለት ግን ምን ማለት አይደለም። አንድ ሳይኮሎጂስት ኮማን በሆነ ሴንስ አይደለም ስተዲ የሚያደርገው። ምን ይከተላል? They follow scientific procedure and use empirical data to study behavior and the mental process. ኮማን ሴንስ አይደለም ማለት ምን ማለት ነው? ጌስ አይደለም የሚያደርገው። ያ ማለት ለምሳሌ አንድ ሳይኮሎጂ አስተማሪ ሲናገር ምንድነው የሰማሁት? አንድ ሰው ምንድነው የምታጠናው? ምንድነው ዲፓርትመንት ምናምን ሲባል ለምሳሌ ሳይኮሎጂስት ነው ወይም ደግሞ ሳይኮሎጂ ነው እያጠና ያለሁት ምናምን ነገር ሲል ምናምን ይባልና እስቲ እኔ ምን እንደማስብ ንገረኝ ምናምን ይባላል። ሳይኮሎጂስት ፎርካስት የሚያደርግ ገስ የሚያደርግ ኮማን ሴንስ በሆነ መንገድ የሚናገር ዝም ብሎ በደመ ነፍስ የሚናገር ነቢይ ኦር ጠንቋይ ምናምን አይደለም ሳይኮሎጂስት። ሳይኮሎጂስት ዊዝ ሳይንስ ነው ማለት ምን ማለት ነው? ሳይንቲፊክ የሆነ ፕሮሲጀር ይጠቀማል፣ ኢምፒሪካል ዳታ ይጠቀማል፣ ዊዝ ኤቪደንስ ነው። ቢፎር ኤኒ ኮንክሉዥን ቱ ዩዝ ኮሌክት ኤቪደንስ ነው ማለት ነው። ስለዚህ በደመ ነፍስ የሚናገር ሳይሆን ያ ሰውዬ ደስ ብሎታል ወይም ደግሞ አዝኗል የሚለውን ለማወቅ አንድ ሳይኮሎጂስት ኤቪደንስ ማግኘት መቻል አለበት። ፌሻል ኤክስፕሬሽኑን ማየት አለበት። የደስታ ነው ፊቱ ላይ ምን ይነበባል የሚለውን ነገር ያን ዳታ መሰብሰብ መቻል አለበት ማለት ነው። ስለዚህ ሳይኮሎጂ ሳይንቲፊክ ስተዲ ሚንስ ሳይንቲፊክ የሆነ ፕሮሲጀር ይጠቀማል፣ ዊዝ ኤቪደንስ ነው፣ ዩዝ ኢምፒሪካል ዳታ ነው ማለት ነው። ሌላኛው ቢሄቪየር ነው። ቢሄቪየር የምንለው ኤንሽንት ላይ ከነበረው ይሄኛው አፕዴት ሆኖ የመጣው ማለት ነው። ምክንያቱም ኤንሽንት ላይ የነበረው ነን ኦብዘርቬብል ቢሆነው ላይ ብቻ ነው ዲፔንድ የሆነው። ይሄኛው ካረንት ላይ አሁን የምንጠቀመው የሳይኮሎጂ ዲፊኒሽን ግን
behavior የያዘ ነው። that means outward action የሚታየው ባህሪ ማለት ነው። such as talking, facial expression, movement እነዚህን ነገሮች የያዘ ነው ማለት ነው። ስለዚህ outward የሆነው overt action የተገለጠው የሚታየውን ባህሪ ማተር ያደርጋል ማለት ነው። ስለዚህ የሰዎችን ሁኔታ ለመናገር ኤክስፕሬስ ለማድረግ ሳይኮሎጂ ዲፋይን ለመደረግ behavior ወሳኝ ነው ማለት ነው። ሌላኛው ሜንታል ፕሮሰስ ነው። ሜንታል ፕሮሰስ ያው ትራዲሽናሊ የነበረው ወይም ደግሞ ኤንሸንት ላይ የነበረው ነው። all the internal or covert activity of our minds የተደበቀው ማይታየው የሰዎች አክቲቪቲ ማለት ነው። ያ ማለት የምናስበው ነገር፣ የሚሰማን ስሜት፣ የምናሰላስለው ነገር በውስጥ ያለው ነገር ሜንታል ፕሮሰስ እንላለን። ሶ ጀነራሊ ሳይኮሎጂ ኢዝ ሳይንቲፊክ ስተዲ ነው። that means to follow scientific procedure ነው። then human behavior ስተዲ ያደርጋል ሳይንቲፊክ በሆነ መንገድ ማለት ነው። human behaviorን የሚያጠናው that means የተገለጠውን ባህሪያችንን ማለት ነው። ሜንታል ፕሮሰስ ማይታየውን ባህሪያችንን ሳይኮሎጂ ያጠናል ማለት ነው። ሌላኛውና የዚህ ቶፒክ ቀጣዩ ጎል ኦፍ ሳይኮሎጂ ነው። ጎል ኦፍ ሳይኮሎጂ አራት ናቸው በዋናነት የተቀመጡት ዲስክሪፕሽን፣ ኤክስፕላኔሽን፣ ፕሪዲክሽን ኤንድ ኮንትሮል ምንለው ማለት ነው። ጎል በራሱ ለምን ይጠቅማል ስንል አንድ ሳይኮሎጂስት የሰዎችን ባህሪ ምን እየተሰማቸው እንደሆነ ያሉበትን ሁኔታ አንደርስታንድ ለማድረግ ኢምፕሩቭ ለማድረግ የሚጠቀመው ነው ማለት ነው። ሶ ጎሉ ይሄ ነው። በቃ ዲስክራይብ ይደረጋል። ዲስክራይብ ከተደረገ በኋላ ኤክስፕላኔሽን አለው። ዘን ፕሪዲክት ይደረጋል። ከዛ በኋላ ኮንትሮል ይደረጋል ማለት ነው። በአንድ ኤግዛምፕል አራቱንም እናያለን። የመጀመሪያው ዲስክሪፕሽን ነው። ዲስክሪፕሽን ላይ በዋናነት የሚነሳው ጥያቄ ይቺ ነች። በቃ ዋት ኢዝ ሃፐኒንግ ምንድን ነው እየተከሰተ ያለው የሚባለው ነገር ወይም ደግሞ ምንድን ነው እየተከሰተ ያለው ተብሎ ያ የሚከሰተው ነገር የሚብራራበት ዲስክራይብ የሚደረግበት ማለት ነው። ቶታሊ ኢንቮልቭስ ኢን ኦብዘርቪንግ ዘ ቢሄቪየር ኤንድ ኖታይዚንግ ኤቭሪቲንግ አባውት ኢት። ሶ የተከሰተ ያለውን ነገር ሙሉ ኖታይስ የምናደርግበት እና ደግሞ ኦብዘርቬሽን ላይ ኢንቮልቭ የምንሆንበት ማለት ነው። ያ ማለት አንድ አስተማሪ ለምሳሌ ክላስ ውስጥ ላይ አንዲትን ተማሪ እዚህ ጋር እንደዛ ነው የተነሳው። በዛው ኤግዛምፕል አያይዤ በሚገባቸው መንገድ እያወራው ልሂድ። አንድ አስተማሪ ተማሪዋን ያያል። ተማሪዋን በሚያይበት ሰዓት ላይ ምን አይነት ነገሮችን ኤክስፕሬስ ያደርጋል? does not submit assignment or homework, gets low marks, has negative attitude for this course ብሎ ኤክስፕሬስ ሊያደርግ ይችላል። ሶ ምን አደረገ ማለት ነው? ዲስክራይብ አደረገ ማለት ነው። ተማሪዋ አሳይመንት ሰሚት አታደርግም፣ ግሬዷ ላው ነው። ለዚህ ለምሳሌ ለሳይኮሎጂ ኮርስ ያላት አቲቲዩድ በጣም ኔጌቲቭ ነው ብሎ በሚናገርበት ሰዓት ላይ ዲስክሪፕሽን ነው ማለት ነው። ዲስክራይብ እያደረገ ነው። ዋት ኢዝ ሃፐኒንግ ምን እየተከሰተ እንዳለ የሚናገርበት ስቴጅ ዲስክሪፕሽን እንለዋለን ማለት ነው። ሁለተኛው ኤክስፕላኔሽን ነው። ኤክስፕላኔሽን የኤክስፕላኔሽን ዋናው ጥያቄ why is it happening ምንድነው? finding the reason for the behavior so ባህሪው ለምን እንደተከሰተ ምክንያቱን መፈለግ ማለት ነው። ኢንሾርት ላይ ይሄ ባህሪ ለምንድን ነው የተከሰተው የሚለውን ምክንያት መፈለግ። አሳይመንት ማታስገባበት ባህሪን እንዴት ሊከሰት ቻለ? ከዛ ጋር ተያይዞ ያሉ ልጅቷ ላይ ማኒፌስትድ የሆነ ያለውን ያንን ካራክተር ይታይና ከዛ በኋላ ምክንያቱ ምንድነው የሚባለው ነገር ሶ ፋይንዲንግ ሪዝን ነው ማለት ነው። ኢንሾርት ላይ ኤክስፕላኔሽን ነው ማለት ሶ በዚህ አይነት ሰዓት ላይ ምን አይነት ጥያቄዎችን አስተማሪው በመጠየቅ ሊሆን ይችላል? what is happening at home? who are the students friend? is there any family problem? ሚሉ ነገሮችን በመጠየቅ ማለት ነው። ባክግራውንዷን ቼክ ያደርጋል አይደል? her parents about her home background, her friends like እነዚህ ነገሮች ነው ቼክ የሚያደርገው ማለት ነው። ሶ ያ ነገር እንዲከሰት የሆነውን ነገር ለማጣራት የሚካሄደው ስቴጅ ኤክስፕላኔሽን ይባላል። why is it happening? ስለዚህ ሪዝን ነው ፋይንድ የሚደረገው ማለት ነው። the next is prediction. what will happen in the future?
ሶ ምን ሊከሰት ይችላል? ኦብዘርቭ የተደረገው ባህሪ አለ። ከዚያ ደግሞ ሶርሱን ቼክ ለማድረግ ሪዝኑን ቼክ ለማድረግ የተካሄደው የኤክስፕላኔሽኑ ስቴጅ አለ። ዘን ፕሪዲክት ነው የሚደረገው። ይሄ ነገር በዚህ አይነት ሁኔታ የሚቀጥል ከሆነ ሶ ፕሪዲክቱ ቤዝድ የሚሆነው ቤዝድ ኦን ፕሪቪየስ ሪሰርች ኢን ሲሚላር ሲቹዌሽን ዛት ዘ ገርል ሜይ ኔቨር ቢ ኤብል ቱ ሪች ሄር ፉል ሌርኒንግ ፖቴንሻል። ስለዚህ ሙሉ የመማር አቅሟ የልጅቷ ማይኖር ከሆነ ይሄን ነገር ልታጣው ትችላለች ተብሎ መጀመሪያ ሪሰርች የተደረገው ላይ ቤዚክ ከሆነና አሁን ፎርካስት ይደረጋል ማለት ነው። ኢት ሜይ ቢ ፌል ኢን ዚስ ኮርስ ኤፍ ሊገባባት ይችላል። እንደዚህ አይነት ነገር ሊሆን ይችላል የሚባለው ፎርካስት የሚደረግበት ስቴጅ ፕሪዲክሽን እንለዋለን ማለት ነው። ሌላኛው ኮንትሮል ነው። አም ሶሪ አራተኛው እና የመጨረሻው ጎል ኦፍ ሳይኮሎጂ ኮንትሮል ነው። ኮንትሮል ሃው ካን ኢት ቢ ቼንጅድ፣ እንዴት ነው? ሁሉም ሳይኮሎጂስት ባይዘዌይ ቻሌንጅ የሚደረግበት ፓርት ይሄ ነው። ዲስክራይብ አድርገዋል፣ እየተከሰተ ያለውን ነገር ተናግረዋል። ዘንድ ደግሞ ሪዝኑን ለማወቅ ደግሞ የሄደው ኤክስፕላኔሽን ፓርት አለ። ከዚያ ቀጥሎ ደግሞ ፕሪዲክት አድርገዋል፣ ፎርካስት አድርገዋል። እንደዚህ ሊሆን ይችላል። ይሄ ነገር በዚህ የሚቀጥል ከሆነ እንደዚህ ነገር ሜቢ ፌል ሊያደርግ ይችላል፣ ሊከሰት ይችላል የሚለው ነገሮችን ፕሪዲክት አድርገዋል። አራተኛው የመጨረሻ ኮንትሮል ነው። እንዴት ነው ሃንድል ማድረግ የሚችለው? ኮንትሮል ሚንስ ቱ ቼንጅ ባድ ቢሄቨር ቱ ጉድ ቢሄቨር ነው። ባድ የሆነውን ወደ ጉድ የሚቀየርበት፣ አንዩዝድ የሆነውን ወደ ዩዝድ፣ አንዲዘሬብል የሆነውን ወደ ዲዘሬብል፣ ከፌሊንግ ወደ ሰክሰስ ቼንጅ የሚደረግበት ስቴጅ ነው ማለት ነው። ስለዚህ አንድ